ሰላም አደራችሁ። ክብር ለወደደን ጌታ ይሁን። ሃሌሉያ። እግዚአብሔር ነው እድልን የሚሰጠው። እሱ ራሱ ትልቁ መጥቶ ወደ ትንንሾቹ ወደኛ ማለት ነው ከኛ ጋራ ህብረት ለማድረግ ስለወደደ በብዙ አክብሮት እግዚአብሔርን እናመሰግናለን። ብዙ አስብ ያለው ጸልይ ያለው ስለዚህ ፕሮግራም አንድ ወንጌላዊ ያለ እኛ መሃል እሱ አንድ ነገር አለን አንድ ጊዜ መጋቢ ከድር የሚባሉ የተወደዱ ሰው የተናገሩትን ነገር ነገረን። ምን የሚል ነው? መልእክቱ ከመልእክተኛው ይበልጣል የሚል። መልእክቱ ከመልእክተኛው ይበልጣል። ዛሬ መልእክተኛው ሳይሆን መልእክቱ ባለቤት የሆነ ትልቅ የሆነ አምላክ በመካከላችን አለ። እሱን እንሰማለን። ከሱ እንደሚሰማ ሰው እንድሰሙኝ ፈልጋለሁ። አጭር ጸሎት ግን ለመጸለይ በዘመናት ሁሉ የሰራ እስካሁን ድረስ የሰራ ሁሌ የሚሰራ ቤተክርስቲያን በምድር እስካለች ድረስ ያለ ጾታ ገደብ፣ ያለ ዕድሜ ገደብ፣ ያለ ዕውቀት ገደብ የሚሰራ አራት ነገሮች ነግራችሁና በኋላም ስለምንጸልይ በእነሱ ልባችን ተነሳስቶ እንድንጸልይ እፈልጋለሁ። ደሙ፣ ስሙ፣ መንፈሱ፣ ቃሉ ለሁላችን የተሰጠ መሳሪያ ነው። ክብር ለጌታ ይሁን። ማንም በአዲስ ኪዳን ውስጥ እድል አግኝተን እዚህ ስንቆም በእናንተ በሕዝቡ ውስጥ ያለውን ጸጋ ለማነሳሳት እንጂ ማንም የተለየ ነገር ኖሮ ሳይሆን ስሙ፣ ደሙ መቅረብና ድፍረትን ያገኘንበት፣ ስሙ እግዚአብሔር ያለ ልክ ከፍ ከፍ ያደረገው፣ መንፈሱ በውስጣችን ያለው፣ ቃሉ የሚሰራ ለሁላችን የተሰጠ ነው። ማንም ስራ የሌለው የለም ማለት ነው። ስለዚህ እንጸልይ። እንደዚህ ያሰብን እንጸልያለን። የምትወቀሱ ብቃት የለኝም የምትሉ ደሙ አለ። ጠላትን ወቅተን የምንጥልበት እግዚአብሔርን ለምነን የምናገኝበት ስሙ አለ። የሚያነሳሳ መንፈሱ አለ። አንተ ቤተ መቅደስ ነህ፣ አንቺ ቤተ መቅደስ ነሽ፣ የመንፈሱ ማደሪያ ኤላሮሴ ፕራዲያባ። ወገኖቼ ሆይ እንድናስብ ማንም እዚህ ቦታ ላይ ኢላሃራባሲያንዶስ እግዚአብሔር ሆይ እናመሰግናለን። ስለሚናገረው ስለ ኢየሱስ ደም እናመሰግናለን። ከአቤል ደም ይልቅ የተሻለ ስለሚናገረው ስለ ኢየሱስ ደም እናመሰግናለን። ያለ ልክ ከፍ ከፍ አድርገህ ጉልበት ሁሉ እንዲንበረከክለት፣ ምላስ ሁሉ ለእግዚአብሔር ክብር ኢየሱስ ጌታ እንደሆነ እንዲመሰክር ስለሰጠህን ስለ ኢየሱስ ክርስቶስ ስም እናመሰግናለን። ይህ ስም ሕያው ስለሆነ እናመሰግናለን። የሚሰራ ስም ስለሆነ እናመሰግናለን። ጠላትን የሚወጋ ስም ስለሆነ እናመሰግናለን። መታመኛችን ስለሆነ እናመሰግናለን። መደገፊያችን ስለሆነ እናመሰግናለን። ወደ አንተ ለመቅረብ በስሜ የምትለምኑትን ሁሉ አደርጋለሁ ብለህ የሰጠህን ይሄ ትልቅ ስም ስላለ፣ ሕያው ስም ስላለን እናመሰግናለን። በውስጣችን ስላለው መንፈስህ ሊረዳን፣ ሊያጽናናን፣ ሊመራን፣ ሊያስተምረን
ለቤዛ ቀን ስለታተምንበት ስለ ቅዱሱ መንፈስህ እናመሰግናለን። ከኢየሱስ ክርስቶስ ደም የተነሳ ከመስቀሉ ሥራ የተነሳ በውስጣችን ሆኖ ለእግዚአብሔር ክብር ሊያኖረን ሕያው ስለሆነው አምላክ ስለሆነው ቅዱስ አስተማሪ ስለሆነው ቅዱስ መሪ ስለሆነው ስለ ጌታ ስለ መንፈስ ቅዱስ እናመሰግናለን። የመንፈስ ማደሪያ ስላረከን እናመሰግናለን። የመንፈስ ማደሪያ ስላረከን እናመሰግናለን። ገና የሚወርድ ገና የሚመጣ ሳይሆን በውስጣችን ሊኖር ለዘላለም በውስጣችን ሊሆን ዓለም አያየውም አያውቀውም፣ እናንተ ግን ታውቁታላችሁ፣ በውስጣችሁ ይሆናል፣ ይመራችኋል ስለተባለው ስለ ቅዱሱ መንፈስ እናመሰግናለን። በሁሉ ስለሚሰራው ስለዚህ ቅዱስ መንፈስ እናመሰግናለን። ጸጋን እያካፈለ ስለሚሰጥ ስለዚህ ቅዱስ መንፈስ፣ ሕያው መንፈስ፣ የተልእኮ መንፈስ እናመሰግናለን። ደግሞ ስለ ቃልህ ሰማይና ምድር ያልፋል ቃሌ ግን አያልፍም ስላልከው ስለተሰጠን ቅዱስ ቃል እናመሰግናለን። ቃል ይሰራል፣ ቃል ይሰራል፣ ቃል ይቀርጻል፣ ቃል ነፃ ያወጣል። እውነትን ታውቃላችሁ፣ እውነት ማርነት ያወጣችኋል ብለሃል። ስለዚህ ክቡር ቃል፣ ስለዚህ ቅዱስ ቃል በጌታችን በኢየሱስ ስም እናመሰግናለን። አሁን የሚኖረንን በዚህ ቅዱስ ደም በሰጠህን በክቡር ስምህ ደግሞ እግዚአብሔር ሆይ በመንፈስ እግዚአብሔር ሆይ በቃሌ ስልጣን ስር ሆነን እንዳንካፈል የሚያደርግ ጫና ቀንበር በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተሰበረ ይሁን። እንዳናደምጥ እንዳንሰማ ልባችንን የሚከፋፍል የትኛውም የጨለማ ኃይል የክፋት ጉልበት በጌታ በኢየሱስ ስም ይሰበር። የሕመም መንፈስ በኢየሱስ ስም የተሰበረ ይሁን። በነጻነት እንኖር ዘንድ ነጻነትን የሰጠህን አሁን ይህ ጉባኤ እግዚአብሔር ሆይ በኢየሱስ ክርስቶስ ስም በነጻነት አንተን የምንሰማበት እድል እግዚአብሔር አቅም ጉልበት ይሰጠን። ለኔም እግዚአብሔር ሆይ በብዙ ትህትናና አክብሮት የወደድከውን የራስ ያደረከውን አገርና ርስት ያለውን ሕዝብን ሳገለግል እግዚአብሔር ሆይ በፊታቸው መቆም የምችልበትን ጸጋ አቅም ስጠኝ። ሁሉ ለክብር ይሁን በጌታችን በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። ሮሜ ምዕራፍ 8 ነው። ሮሜ ምዕራፍ 8 ሙሉን ሳይሆን ሮሜ ምዕራፍ 8 ባለፈው መጋቢ አቤ መግቢያውን ተናግሮታል። እሱ ከቁጥር 1 እስከ 17 ያለውን ሮሜ 18 በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም የሚለውን መጋቢ አቤ አካፍለዋል። ኩነኔ የለባቸውም ብቻ ሳይሆን ከኩነኔ የተወጣበትንም አብሮ አካፍሎናል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ብሎ አንድ ይጮህ የነበረ ስለ ኃጢአት የመዳን ያለ የሚያስጥል ያለ እያለ ይጮህ የነበረ ሰው ምዕራፍ 7 ውስጥ የነበረ ሰው እዚህ ቦታ ላይ የተናገረውን መጋቢ አቤ በደንብ አካፍሎናል። በሁለተኛ ላይ ለሶስት ይከፈላል። እስከ 17 ጀምሮ ያለውን ደግሞ እንደዚህ የሚል ቁጥር 18 ላይ በተለይ አሁን ባለንበት ጊዜ በጣም ጠቃሚ የሆነ ነገር ይናገራል። ከ18 ጀምሮ
ምንድነው የሚለው? የሚገለጥ ክብር አለ የሚል የሚገለጥ ክብር አለ የሚል ነው። ይሄ የሚገለጥ ክብር አለ። እሱን የሚለው እንደዚህ ብሎ ነው። ለእኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። አንድ የሚገለጥ ስቃይን የሚያስረሳ መከራን የሚያስረሳ ክብር አለ ይላል ሮሜ ምዕመናን። ክብር ለጌታ ይሁን። መጽሐፍ ቅዱስ የስቃይ መጽሐፍ ብቻ ሳይሆን የመከራ መጽሐፍ ብቻ ሳይሆን የምስራች ያለው ሊገመት የማይችል በአእምሮ ሊታሰብ የማይችል ክብርም የሚጠብቀን እንደሆነ ይነግረናል። ምናልባት በመከራ በስቃይ ውስጥ ያላችሁ የኔ ነገር በቃ ለምትሉ የምስራች አልበቃም። እግዚአብሔር የክብር ጊዜ አለው። እግዚአብሔር ለክብርም ነው የጠራን። ማብቂያችን መከራ አይሆንም። ዛሬ የምናየው ከ28 እስከ 39 ያለው ነው። በወደደን በርሱ ከአሸናፊዎች እንበልጣለን የሚል ነው። እሱ ደግሞ በወደደን በርሱ ከአሸናፊዎች እንበልጣለን። አነበዋለሁ ከ28 እስከ 39 እግዚአብሔርንም ለሚወዱ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው። የጠራቸውንም እነዚህን ደግሞ አጸደቃቸው። ያጸደቃቸውንም እነዚህን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ እናንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክትም ቢሆኑ ግዛት ቢሆን ያለውም ቢሆን የሌለውም ቢሆን የሚመጣውም ቢሆን ኃይላትን ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ክብር ለጌታ ይሁን። ክብር ለጌታ ይሁን።
በወደደን በእርሱ ከአሸናፊዎች እንበልጣለን ልትሉ ትችላላችሁ። ከእግዚአብሔር ፍቅር ማን ይለየናል ማለት ትችላላችሁ። አርስቱን ሁለቱም ያስኬዳል። ይሄን ከቁጥር 28 በቁጥር 28 ላይ አንድ መሰረታዊ የሆነ ነገር ያነሳል። ቁጥር 28 ምንድነው የሚያነሳው? ቁጥር 28 ላይ እግዚአብሔርንም ለሚወዱት ይላል። እግዚአብሔርን የሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። አዲሱ መደበኛ ትርጉም ነገር ሁሉ ተያይዞ ይላል። ተያይዞ ለበጎ እንዲደረግ እናውቃለን ነው የሚለው። ለነማን ነው ሲባል እግዚአብሔርን ለሚወዱ። ሌላስ እንደ ሐሳቡ ለተጠሩ። ሁለት ነገሮች እዚህ ጋር ያነሳል። አንደኛው እንደ እግዚአብሔር ሐሳብ ዘላለማዊ እንደሆነው፣ ቅዱስ እንደሆነው፣ ሕያው እንደሆነው፣ አልፋ ኦሜጋ እንደሆነው እንደ እግዚአብሔር ሐሳብ እግዚአብሔር ያሰባቸው፣ እግዚአብሔር ያቀዳቸው በእግዚአብሔር ዕቅድ ውስጥ ያሉ ብሎ ስለ እግዚአብሔር ሐሳብ ያነሳል። እግዚአብሔር ለሰው ሐሳብ አለው፣ ዕቅድ አለው፣ ፕላን አለው። እንደሱ ያነሳል። ሁለተኛ ላይ ለተጠሩ ይላል። ክብር ለጌታ ይሁን። ለተጠሩ ጥሪን ያነሳል። እግዚአብሔር የጠራቸው መጠራት የሚል ነገር ያነሳል። ወገኔ ሆይ ይሄ እንዴት ትልቅ ነው! እኛ የተጠራን ሰዎች ነን። እግዚአብሔር የጠራን እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ለነሱ ነው ነገር ሁሉ ተያይዞ ለበጎ የሚደረገው። ለሁሉ አይደለም። መጠራት ትልቅ ስለሆነ የእግዚአብሔር ሐሳብና ፈቃድ አሸናፊ ስለሆነ ድል ነሺ ስለሆነ ነገር ሁሉ ለበጎ እንዲደረግ እናውቃለን። በመጽሐፍ ቅዱስ እንዲህ የሆነላቸው ሰዎች አሉ። ነገር ሁሉ ለበጎ የሆነላቸው እነማ? ምሳሌዎች አሉ። ዮሴፍን ማሰብ ትችላላችሁ። ተገፍቶ፣ ተረስቶ፣ ተሸጦ ወንድሞቹ የሸጡት በ20 ብር ሽጥት ያረጉት እግዚአብሔር ወገኖቼ ሆይ እንደ ሐሳቡ ለተጠሩት ነገርን ለበጎ ማድረግ ይችላል። ነገር አይደለም በጎ፣ እግዚአብሔር ነው በጎ። እግዚአብሔር ነው ለበጎ የሚለውጠው። እግዚአብሔር ነው ለበጎ እንዲሆን የሚያደርገው። መሸጥ በጎ አይደለም፣ ግን እግዚአብሔር ወንድሞቹ ተማካክረው እናጥፋው፣ እንግደለው፣ እንሽጠው ብሎ ያሉትን እግዚአብሔር ለበጎ አረገው። ክብር ለጌታ ይሁን። ራሱ መሰከረ። እናንተ ለክፉ አርጋችሁ ነበር፣ እግዚአብሔር ግን ለበጎ አረገው። አይኖቻችሁን አንሱ ወገኖቼ ሆይ። ስለተጎዳችሁበት ነገር የምታስቡ አንሱና ጉዳትን ወደ ጥቅም መለወጥ የሚችል የጠራን የያዘን የተሸከመን እግዚአብሔር ላይ አይናችሁን አርጉ። ስታስቡ በወንድም መሸጥ ከባድ ቢሆንም ግን እንደሱ አርጓል። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ተያይዞ ይሆናል፣ ይደረጋል። እግዚአብሔር ነው ነገርን የሚለውጥ። እግዚአብሔር ነው ለበጎ የሚያደርገው። ሐሳባችንና ትኩረታችን፣ እይታችን በእግዚአብሔር ላይ ይሁን።
ቀጥሎ 2-3 ወጣቶች አሉ። የአይሁዳውያን ወጣቶች፣ በጣም ገራሚ ወጣቶች፣ የሚደንቁ ወጣቶች። እስራኤል የተጠራችበትን ተልእኮ የፈጸሙ፣ መስካሪ መሆን ሲገባቸው የተጠሩ ካህናት ሊሆኑ እግዚአብሔር ጠርቷቸው የነበረ 2-3 ወጣቶችን ማየት ትችላላችሁ። ምን ማየት? ብዙ ጊዜ አውቃችኋል፣ አንብባችኋል። ግን ወገኖቼ ሆይ ዛሬ ግን በዚህ አኳያኔ በእሳት ውስጥ መጣል መልካም አይደለም፣ በጎ አይደለም። መረሳት፣ መጣል መልካም አይደለም። ውጤቱን ግን ስታዩ በእሳት ውስጥ የታየው አብሯቸው የታየውን ጌታ ግን ስታዩ ያኔ ከነሱ ጋር የታየው ጌታ ዛሬም ይታያል። ዛሬም ባንቺ ውስጥ ይታያል። እዛ ያበቃ አምላክ የለንም እኛ። እዛ ያበቃ ዛሬም የሚታይ፣ ዛሬም የሚሰራ፣ ዛሬም ማንነቱን የሚገልጥ፣ ዛሬም ከመከራ በላይ፣ ከተከበብንበት በላይ፣ ከያዝንበት በላይ ሊያደርግ የሚችል የወደደሽ ጌታ ዛሬም ይሰራል። የወደደህ ጌታ ዛሬም ይሰራል። ስለ እሳት አንዘምርም። እሳትን ስለሚያጠፋው በጎ ነገር ከክፉ ነገር ውስጥ፣ አስቸጋሪ ከሆኑ ነገር ውስጥ ግን በጎ ነገር የሚያወጣውን እግዚአብሔርን እሱን እንጠራለን፣ እሱን እናመልካለን። ክብር ለጌታ ይሁን። በቅርብ የሆነውን ደግሞ ማየት ትችላላችሁ። የጌታችን የኢየሱስ ክርስቶስን ታሪክ ማየት ትችላላችሁ። ያሳለፈውን የመስቀል ጎዳና፣ ያሳለፈውን የመስቀል መንገድ። ወንድሜ ሩቅ አትሂድ፣ ተወው። ዮሴፍን ተወው። 3ቱንም ወጣቶች እንተው። ግን የሃይማኖታችን ጀማሪና ፈጻሚ የሆነው ኢየሱስ የሄደባቸው ነገሮች በሙሉ ክፉ የሚመስሉ፣ የመስቀል ስቃይ፣ ግን ትንሣኤ፣ ግን እኔ፣ ግን አንቺ የተገኘሽበት መልካም ነገር፣ በጎ መድኃኒታችንም እንደሱ ነው ያለፈው። በወገኖቹ የተጠላ ሃይማኖት ጥፍንግ አርጎ የገደለው፣ ግን ከዛ ውስጥ አንቺ ወጣሽ፣ ከዛ ውስጥ እኔ ተወለድኩ፣ ከዛ ውስጥ ቤተ ክርስቲያን ተወለደች። ልደትህ ራሱ እንዲህ ነው ወንድሜ። እዚህ ቦታ ላይ የሚያነሳው መከራ፣ ሐዘን፣ ደስታ፣ ስኬትም ቢሆን ተያይዞ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ ይደረጋል ነው። እስቲ ተያይዞ ለበጎ ይደረጋል በል። ክብር ለጌታ ይሁን። ቀጣዩ የቁጥር 19 ጀምሮ የሚያነሳው ደህንነታችንን አስቀድሞ ያቀደውን ደህንነታችን እግዚአብሔር የፈጸመው የሚል ነው። ያቀደው እሱ ነው፣ የፈጸመው እሱ ነው። እሱን ነው የምናየው። ምን ይላል? ቁጥር 29 ጀምሮ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስነዋል ብሎ ይላል። ቁጥር 29 እስከ 30 ላንብብና አንዳንድ ነገሮችን እዚህ አነሳለሁ። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው ብሎ ይላል። መጀመሪያ ላይ የሚያነሳው ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ። እግዚአብሔር እውነት ነው። እግዚአብሔር በልጁ ደስ ተሰኝቷል። ልጁ የእግዚአብሔርን ፈቃድና ሐሳብ ፈጽሟል። ደስተኛ ነው። የምወደው ልጄ እሱ ነው፣ እሱን ስሙት ያለው የተወደደው ኢየሱስ ግን በኢየሱስ ክርስቶስ ቅድም ባልኳቸው ጉዞ፣ በሄደባቸው ጉዞ
በመከራ ኢየሱስ ቤተክርስቲያንን ወልዷታል። በስቃይ ኢየሱስ ቤተክርስቲያንን ወልዷል። እኔን ወልዷል፣ አንቺን ወልዷል፣ እኛን ወልዷል። ግን መውለድ ብቻ ሳይሆን የእግዚአብሔር ሐሳብ እነዚህ የተወለዱት ልጆች ልጁን ይመስሉ ዘንድ ነው። በምንድነው ልንመስል የምንችለው ልጁን? በፊልም ላይ የምናየውን ሰውዬ ነው። አንድ ሰውዬ አለ በፊልም ላይ ብዙ ጊዜ የሚታይ። በጣም የሚገርመው ምን ያህል በጣም እውነተኛ እርግጠኛ እንደሆንኩ አላቅም። እሱ ሰውዬ ያንን ሁሉ ሲሰራ ጌታን አያውቅም ነበር የሚባል ሰምቻለሁ። ምናልባት እናንተ ደግሞ ከዛ በላይ የምታውቁት ምህረት አድርጉልኝ። እኔ ሰማው ያ ሰው ቲያትር ነው፣ ምንድነው የሚባለው? አንብቦ ነው። እኛ ግን ልጆቹ ግን ኢየሱስን እንዲመስሉ የልጁ መልክ ምንድነው? የልጁ መልክ ምንድነው ወንድሜ? የልጁ መልክ ፍቅር ነዋ፣ ትህትና ነዋ፣ ርህራሄ ነዋ። የልጁ ባህሪ ይቅርታ ነዋ። እግዚአብሔር ልጁን አንቺን ሲያይ፣ አንተን ሲያይ፣ እኔን ሲያይ ልጁን አይቶ የታገሰው ለምንድን ነው ቢባል አንተ ደግሞ አንቺ ደግሞ የልጁን መልክ ለሚጠፋው ዓለም፣ ሊጠፋ ያለው ዓለም፣ በሞት የተያዘው ዓለም ለሱ እኛ ደግሞ ዲስፕሌይ እንድናደርግ ልጁን በዚህ መልክ እንድንገልጠው ወንጌል ይሄንን ነው የሚነግረን። የልጁ መልክ እንዴት እንደሚያሳዝን ልንገራችሁ። ታሪክ፣ የኔም ቤት ታሪክ። የኔ ልጅ ሲወለድ፣ ሶስተኛው ልጅ ሲወለድ 8 ወንድ ልጅ ነው የተወለደው። ሲወለድ ማንንም አይመስልም። እኔን አይመስል፣ አጎቶቹን አይመስል፣ ማንንም አይመስል። 8 ልጅ ስለተወለደ ባለቤት ተጨነቀች። ተሰርቋል አለች፣ ተቀይሯል አለች። ይሄ ፊዚካል የሆነ ነገር ነው። ኋላ ተሰቃየች። እኔ እንዲህ አልኳት፣ ባክሽ በቃ ከኛ ጋር እኛ ቤት የመጣው እሱ ነውና እሱኑን ተቀብለን እናሳድገዋለን፣ ይደግ በቃ እንደሱ ይሁን እንጂ ሌላ አዲስ ጋር እንሂድ ሲል በጣም ብዙ ተጨነቀች። ዓመቱ ደረሰና አጎቴ ሊጎበኘን ሲመጣ መንቀሳቀስ ጀምረዋል። አየው እንደዚህ አለ። ገና ሲያየው እጁን አነሳ አለ። የኔ አጎት ምን ነው እለዋለሁ። የኔን አባት እኮ ነው የሚመስለው አለ። ቅድመ አያቱ የኔን አባት አልፎ የአባቴን አባት ነው። እኔ አባቴን አባት ማቆይ ካረጀ በኋላ ነው። ይሄ የባለቤቴን ደስታ ጀመረው። ለምን? ምስክርነት አገኘች። የእግዚአብሔር ደስታ የሚሆነው ሰው ስድን ብቻ ሳይሆን የኢየሱስ መልክ ባንተ ስኖር። በዚህ ዓለም አሁን በብዙ ጭንቀት፣ በብዙ መከራ ቅድም እንደተነበበው አስታራቂ አንተ፣ ምድር ሁሉ አስጨናቂ እየተጨነቀች ያለችው አንዱ ይሄን መፍትሄ መስጠት የሚችለው የልጁ መልክ ነው። ምህረት፣ ርህራሄ፣ በጎነት፣ ይቅርታ፣ ትህትና። እግዚአብሔር የጠራህ የልጁን መልክ እንድትመስል ነው። ክብር ለጌታ ይሁን። እግዚአብሔር የጠራን የልጁን መልክ እንድንመስል ነው። ልጁን ሲያይ ደስ ይለዋል። ክብር ለጌታ ይሁን። ዝቅ ብሎ ያነሳቸው እርጉዝ የሆኑ ቃላቶች አሉ። ምንድናቸው? አስቀድሞ የወሰናቸውን ጠራቸው። ስለ ጥሪ ትንሽ ነግሬያቸዋል። ጥሪ
መጽሐፍ ቅዱስ እየደጋገመ የሚያነሳው ስለ ጥሪ ነው። እናንት ከጨለማ ወደ ብርሃኑ፣ ብርሃን አይደለም ወደ ብርሃኑ የተጠራችሁ። የትኛው ብርሃን? የራሱ ብርሃን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ከጨለማ ወደ ብርሃኑ። ብርሃን አይደለም፣ ብርሃን አይደለም፣ ወደ ራሱ ብርሃን። እስራኤላውያንን ስጠራ እግዚአብሔር ካህናት እንዲሆኑ እንዲገለጡ ብቻ ሳይሆን እሱን እንዲገልጡ ነበር የጠራቸው። ግን እነሱ በጣም ብዙ እሱን አላሰቡም። ጌታ ግን ስጠራቸው እነሱ የሰሙት የሚዘምሩላቸው ነገሮች አሉ። ምንድነው? ወተት፣ ማር ምናምን። ግን ለሙሴ ምዕራፍ 19 ውስጥ ስትነግሩት ስታነቡት ዘጸአት ምዕራፍ 19 ውስጥ ወደ እኔ ይላቸዋል። ወደማ? ችግሩ ለካ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እግዚአብሔር የጠራቸው ያጡት እንጀራ አይደለም፣ ያጡት ምንም አይደለም፣ ያጡት እግዚአብሔርን ስለሆነ የመጀመሪያው ውርስ ወደ እግዚአብሔር ነው የተጠሩት። ወገኖቼ ሆይ ምንድነው የሚለው? ቁጥር 30 ላይ አስቀድሞ የወሰናቸውን። ይሄ ወሰናቸው የሚለው ከፕሪዴስቲኔሽን የሚባል በቃ ወስነዋል፣ የሞቱም ተወስነዋል፣ የዳኑም ተወስነዋል ማለት አይደለም። መንገዱን ወሰነው እግዚአብሔር። አስቀድሞ መንገዱን ነው የወሰነው። መንገዱ በክርስቶስ ኢየሱስ የሆነው መንገድ እንጂ የሚድንና የማይድን አይደለም የወሰነው እሷን። ሌላኛው ቀጥሎ የሚያነሳው ወሰነ ካለ በኋላ ጠራ ይላል። አጸደቀኝ ነው። ትንሽ ላውራስ። ይሄ የፍርድ ቤት ቃል፣ የፍርድ ቤት ቋንቋ ነው። ምን ማለት ነው ማጽደቅ? የጠራቸውን አጸደቃቸው። ይሄ ጽድቅ የሚለው በጣም ወሳኝ የሆነ ነው። ወሳኝ በፍርድ ፊት ነፃ እግዚአብሔር ነው ነፃ ናችሁ ያለን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እግዚአብሔር ከሁኔታ በላይ ነው። የእግዚአብሔር ቃል እኛ ከምናውቃቸው ነገሮች በላይ ነው። እዚህ ቦታ ላይ የሚናገረው እንደሱ ነው። ጽድቅ ብሎ የሚያነሳው በደንብ ሊተረጉምልኝ የሚችል ኋላ ነግራችኋለሁ። ይሄ ነፃ ማለት ኃጢአተኛው ነፃ አረገው ሳይሆን ኃጢአተኛን ይቀጣል። አዎ እንዴት ነው ነፃ የሆንኩት የሚለውን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን ልጁን ስለኛ ኃጢአት አደረገው። ይሄ ነው ጽድቅ። እሱ ስለ ኤባ ኃጢአት ሆነ፣ ኤባ ለእግዚአብሔር ጽድቅ ሆነ። ሰው ሰራሽ ጽድቅ አይደለም። እሱ ግብዝነት ነው፣ እሱ ማስመሰል ነው፣ እሱ ቲያትር ነው። ይሄኛው ጽድቅ ግን ኢየሱስ ክርስቶስ ኃጢአት የማያውቀውን ልጁን እኔ የእግዚአብሔር ጽድቅ እንደሆን፣ የሰው አይደለም የእግዚአብሔር ጽድቅ፣ ኃጢአት የማያውቀውን ልጁን ስለ እኔ። ዋው! ይሄ ነው ወንጌል። ኃጢአት አያውቀውም እሱን። ኃጢአተኛ እኔ ነኝ። ነፃ ነህ ስል በነፃ አይደለም። ኢየሱስን ኃጢአት አርጎት ነው። ኢየሱስ የኔን ወስዶ ነው። ኢየሱስ ያንቺን ወስዶ ነው። ኢየሱስ የኛን ወስዶ ነው። ኢየሱስ የዓለምን ሁሉ ወስዶ ነው። ክብር ለጌታ ይሁን። እስቲ እኔ የእግዚአብሔር ጽድቅ ነኝ በሉ። ብዙ አትፍሩ። ምን ነው ብሎ ሰው ቢጠይቃችሁ ሕገ መንግሥቱ እንደዚህ ነው የሚለው፣ እኛ የእግዚአብሔር ጽድቅ እንሆን ዘንድ ይላል። እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን ልጁን ስለ እኛ። እስቲ ስለ እኔ በሉ።
ተናገሩ። ጥሩ እኮ ነው። ስለ እኔ በል፣ ስለ እኔ፣ ስለ እኛ ኃጢአት አደረገው ይላል። ጽድቅ ማለት ይሄ ነው። እኛ የእግዚአብሔር ጻድቃን ነን ስንል ሰዎች እኔ ለነገሩ ክርስትና የተነሳሁት በ8 ዓመቴ ይመስለኛል። ብዙ ነገር ትዝ አይለኝም። ምናልባት በዛ መንገድ ያለፋችሁ እኛ ጻድቃን ነን ስንል ሚሉን አለ አይደል? እንደ ደፋር ይላል። ደፋር አንተ ጻድቃይ ደፋር። በተለይ የኔ ጓደኞች አሉ አብሮኝ ጫት ይቅሙ የነበረ ሐሺሽ አብረን ያጨስን እኔ በክርስቶስ ጸድቅ ያለ አንቺ ደግሞ ትቀልጃለሽ ይላል። ትቀልጃለሽ። ምክንያቱም እነሱ የሚያውቁት በአንድ እግር የቆመ ጻድቅ፣ ምግብ የማይበላ ጻድቅ። እኔ ግን ሰሞኑን ልጆች፣ ወጣቶች በተለይ ምናልባት አንዳንዶች ደግሞ እዚህም አላችሁ በጣም ደስተኞች ሆኑ፣ ይነጋገራሉ ስለሆነ ነገር እና ምን ተፈጠረ ብዬ እኔ በጣም ብዙ እዛ ሰፈር አይደለሁም፣ ገጠሬ ነኝ አላልኳችሁም? እና እዛ ብዙ ስላይደለው አልገባኝም። ከ22 ዓመት በኋላ አሸነፍን እኮ ይላሉ፣ አስገባን እኮ ይላሉ። የት ነው ያስገቡት ብዬ ሳስብ ለካ አርሰናል ነው እዛ እንግሊዝ ሀገር ያስገባው። እነሱ ግን የኔ ይላሉ። አሸነፍን ይላል፣ ይጣላሉ። አሸነፍን ይላል። ይሄ ምንድን ነው? አንተ አይደለህም፣ ኢየሱስ ነው። አንተ ትቆጥራለህ፣ ኃጢአት በሱ ላይ ተቆጥሯል፣ የእሱ ጽድቅ ደግሞ በአንተ ላይ። እኛ ቆጣሪ ነን፣ የቆጠርን የምንኖር። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እስቲ ትንሽ ተገረሙ። የኔ እሱ ላይ፣ የሱ እኔ ላይ። አቤት እንዴት አይነት ክብር፣ እንዴት አይነት መታሰብ፣ እንዴት አይነት መወደድ፣ እንዴት አይነት ነፃ መውጣት። ኧረ ወንድሜ ቀናበል። ብዙ እንደሱ አይደለም፣ እንደምታስበው አይደለም። እኛ የእግዚአብሔር ጽድቅ እንሆን ዘንድ እኮ ነው። እንሆን ዘንድ ገና እንሆን ዘንድ አደረገው ነው የሚል። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። ወንድሞቼ ወንጌል የሚገርም ነው። ስናስበው ብዙ ነገር እንድናወራ አይፈቅድልንም። እሱ ራሱ መቼ አውርተን ጨረስንና። ስናስበው ብዙ ነገር እንድናስብ፣ ብዙ ነገር እንድናውጠነጥን አይፈቅድልንም። እሱ ራሱ ከአእምሮ በላይ የሆነውን መቼ አስበን ደረስንና መጨረስንና። ስለዚህ ሐዋርያው ለዚህ ለሮሜ አማኞች እንደዚህ ይላል፣ አስቀድሞ የወሰናቸውን እነዚህን ደግሞ የወሰናቸው ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው ይላል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ያጸደቃቸውን ደግሞ ምን አላቸው ይላል? አከበራቸው ይላል። ይሄም ራሱ እርጉዝ ነው፣ ገና መፈታት ያለበት ነው። ምንድነው መክበር? እውነት ነው፣ ከእግዚአብሔር ጋር ህብረት ማድረግ መክበር ነው። ጠሪ አክባሪ ነው የሚል የጥሪ ወረቀት አይቻቃለሁ። የጥሪ ወረቀት ላይ ሰዎች እንደዚህ ብሎ ይጽፋሉ፣ ጠሪ አክባሪ ነው። ያከበረህ ጌታ የተባረከ ይሁን። ያውም ደግሜ አንተ ላጠራው ጠሪ እንኳን እንድትጠራው ነው የሚጠራ። ባጠራው አይጠራም። መች ጠራችኝ ነው የሚለው፣ መች ጠራኝ ነው የሚለው። ይሄ ግን አይደንቅህም? በችሎታ በእውቀት በሀብት በምንም ማንገናኝ ጠራ። ጠሪ አክባሪ ነው። አንደኛው ከሱ ጋር ህብረት እንድናደርግ ነው የጠራን። ትልቁ ድህነት፣ ትልቁ ጉስቁልና፣ ትልቁ ፍርሃት ከእግዚአብሔር መለየት ነበር። ከእግዚአብሔር መራቅ ኃጢአት ነው እሱ ከእግዚአብሔር። ስለዚህ የመጀመሪያው ምንድን ነው የሚለው? ህብረት እንድናደርግ ነው።
እኛ ለህብረት ነው የተጠራነው፣ ከእግዚአብሔር ጋር ህብረት እንድናደርግ። ሃሌሉያ ሃሌሉያ ሃሌሉያ። ቁጭ ስትሉ ስትመጡም ስትሄዱም በቦታ ሁሉ ስትሄዱ ይህን ስታስቡ እኔ ከእግዚአብሔር ጋር ህብረት እንዲኖረኝ ህብረት አለን እኛ። እና ትዝ አይላችሁም? የትምህርት ቤት ህብረት፣ የግራጁዌትስ ህብረት፣ የእንትን ህብረት ብላችሁ ታከብሩ የለ? የስ እንዳ ጥሪው ጠሪ አክባሪ ነው የተባለው ከሱ ጋር ህብረት እንድናደርግ ነው የተጠራ ነው። ወንድሜ ከብረሃል እኮ እግዚአብሔር የጠራ ረሳችኝ እንዴ? ረሳኝ እንዴ? አይደለም፣ እግዚአብሔር አክብሮ ጠርቷል። ሁለተኛውና የመጨረሻው ግን አንድ ቀን ለሃቲ ይሄ ይደንቀኛል፣ ይሄ ወፈፍ ያረገኛል። አንድ ቀን ሁሉ አልፎ ይሄ የሚያደክመን የሥጋ ጉዳይ ጥያቄ ሁሉ አልፎ በከበረ ሥጋ አንድ የክብር ቀን፣ እውነት ነው አሁን አክብሮሃል፣ ግን አንድ ቀን አለ ፍጹም ክብር፣ ፍጹም ክብር ለሱ ነው የታጨው። አንተ የሄድክ ነው በመንገድ መከራ ገጥመዋል። አዎ፣ ግን አንድ ቀን ፍጹም ክብር አለ። ሃሌሉያ ሃሌሉያ። በጣም ብዙ ሰዎች እንደዚህ ብሎ ያስባሉ ስለ መክበር። ሊያከብርህ ነው ጌታ። ምን ሚስት? እሺ ጥሩ ነው ጥሩ ነው። እሺ ጌታ ከበረኝ የሆነ ነገር። ጌታ ያከበረህ በሆነ ነገር ሳይሆን ሁለት ነው። አንደኛ ከኛ ጋር ከአንተ ጋር ሊኖር ህብረት እንድታደርግ አከበረህ። ሁለተኛ ደግሞ ለዘላለም። እስቲ ለዘላለም በላ ስላልኳችሁ ይቅርታ አድርጉልኝ አባቶች፣ ይቅርታ፣ በጣም ይቅርታ ይቅርታ። አንድ ቀን ለቅሶ ያበቃል። ዝቅ ብሎ የሚያነሳቸው ነገሮች አንድ ቀን፣ ወንድሜ አንድ ቀን ያበቃል እሱ። እሺ እነዚህን አከበራቸው ይልና ከ31 ጀምሮ ግን በሁለት ከፈልኩት። ከ31 ጀምሮ ያለው እስከ 39 ምንድነው እሱ? አንደኛው እንደዚህ የሚል ጥያቄ የበዛበት ነው። ጌታ ትቶሃል፣ ባይተውህ መከራ፣ ባይተውህ ጭንቀት፣ ባይተውህ ይሄ ሁሉ ለምን ይደርስብሃል የሚል ነው። ባይተውህ ምልክቱ ይሄ የደረሰብህ ያለው ነገር ምልክቱ እግዚአብሔር ስለተወ ነው የሚል። ሁለተኛው እግዚአብሔር ስለማይወድህ ነው። ይሄ የሥጋ የሰይጣን ሁሌ ስብከት ነው። እግዚአብሔር ጥሎሃል፣ እግዚአብሔር አይወድህም። የሰይጣንና የሥጋ ስብከቶች ናቸው። አርስት ሌላ አይቀይርም። እንደውም በዚህ ድል አግኝተዋል። ግን መጽሐፉ እንደዚህ ይላል፣ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይከሰናል? እንደ እግዚአብሔር ከእኛ ጋር ከሆነ። ክብር ለጌታ ይሁን። ደህንነታችንን አስቀድሞ እግዚአብሔር የፈጸመው እግዚአብሔር ምን ሊያረግ ነው? ከእኛ ጋር ለመሆን ነው። ገና ሲወለድ ጌታ ኢየሱስ፣ ስለ ጌታ ኢየሱስ የተነገረው ትዝ ይላችኋል። ስለ ጌታ ኢየሱስ እግዚአብሔር ከእኛ ጋር ከሆነ ወንድሜ፣ እግዚአብሔር ከእኛ ጋር ከሆነ ዝቅ ብሎ ያሉ ነገሮች ማንሳት እንችላለን። እግዚአብሔር ከእኛ ጋር ከሆነ ይላል። ጌታ ኢየሱስ ሲመጣ ገና ከመረገዙ በፊት የተባለው ይሄ ነው። ስሙን አማኑኤል። ስሙ ማን? አማኑኤል። እግዚአብሔር ከእኛ ጋር። የምድር ችግር፣ የሰው ልጅ ችግር ከእግዚአብሔር መለየቱ እንጂ ሌላ ነገር አይደለም። ከእግዚአብሔር ተለየ። ስለዚህ እዚህ ምን ይላል? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ
ያራራለት፣ ነገር ግን ስለ ሁላችን ኃጢአት ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ቁጥር 32 ድረስ ታስቡ። እግዚአብሔር ከኛ ጋር የሆነበትን እግዚአብሔር ከኛ ጋር ከሆነ ማን ይከሰናል? በማን ፊት ነው የሚከሰን? ይህንን ቁጥር 33 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር። የሚኮንን ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እግዚአብሔር ከኛ ጋር ነው። መከራ ውሸቱን ነው። መከራን የማይፈራ እግዚአብሔር ካንተ ጋር ነው። እሳትን የማይፈራው እግዚአብሔር ካንተ ጋር ነው። የምታልፍባቸውን መንገዶች የማይፈራ በእሳት ውስጥ መንገድ ያለው በውሃ ውስጥ መንገድ ያለው እግዚአብሔር ከኛ ጋር ነው። ከኛ ጋር ሊሆን ስራ ሰርቶ ነው ከኛ ጋር የሆነው። እርቅ አርጎ ለገዛ ልጁ ሳይሰስት ስለ አንቺ አሳልፎ ሰጥቶ ገዝቶ። እንደሱ እኮ ነው የሚለው። ስጸልይ ለራሴ ለኤባ እንደዚህ እለዋለሁ፣ ፎክራለሁ፣ ዘራፍ እላለሁ። ዘራፍ ምናል ዘራፍ ነው። ምንድነው ዘራፍ? ምን የሆነ ነገር ሲጎለኝ እኔ እንደዚህ ብዬ ለገዛ ልጁ ሳይራራ ስለ ኤባ አሳልፎ ከሰጠ ሌላውማ የጳውሎስ ጥያቄ አይደል? ጥያቄ እየጠየቀ ይመልስ። ሌላውማ እለዋለሁ። ሌላ የሚባሉትን ነገሮች በሙሉ እዛ አስገባለሁ። ግቡ እዚህ ይላል። ግቡ። ትልቁ ተሰጠኝ፣ ልጁ ተሰጠኝ፣ ሕይወት ተሰጠኝ። አንተ ሌላማ ብትኖርም አታዛልቀኝም፣ ብትጠፋም አታጠፋኝም እለዋለሁ። ፎክርበታለሁ ያልኩት ለዚህ ብትኖርም አታዛልቀኝም፣ ጥዬ እሄዳለሁ። አንድ የተወደደ በጣም ወደ ወንድም አለ። አሁንም ፊት ያለ ይስቃል። 70 ዓመቴ ነው አለ። ትንሽ ኩሽምሽ አልኩ መሰለኝ። ፊቴን አይቶ እንደዚህ አለ፣ ይኸውልህ እብሻለ ከሚቆጠር ወደማይቆጠር የሄድኩ ነው አለኝ። ነቃው። ሌላማ የሚቆጠር ነው፣ የውሸት ነው። እያየህ አትጠቀምበትም። ከሚቆጠር ወደማይቆጠር ነው። ይሄኛው እግዚአብሔር ከኛ ጋር ከሆነ ወንድሜ ትልቁን ስራ እግዚአብሔር ሰርቷል። ከአንቺ ጋር ሆነዋል፣ ከአንተ ጋር ሆነዋል። ምንሙን የትም ኑር፣ ይራብ ይጥቅድ፣ ምንም እንሁን የተወደዳችሁ የተከበራችሁ ትልቁን ነገር እግዚአብሔር ሰራ። እግዚአብሔር ከኛ ጋር ሆነ። እግዚአብሔር ከእርሶ ጋር ሆነ። እግዚአብሔር ከእኔ ጋር ሆነ። እናንተ ወጣቶች በጣም እድለኞች ናችሁ። እንደኔ ጫት 6 ጥርሳችሁን ሳይጨርስ ሐሺሽ ሳይጨማትራችሁ አብሮ የሚሆን ትልቅ፣ አብሮ የሚሆን አማካሪ፣ አብሮ የሚሆን ኃያል፣ አብሮ የሚሆን ብርቱ፣ አብሮ የሚሆን አስተማሪ፣ አብሮ የሚሆን ረዳት፣ አብሮ የሚሆን ምንህንም ያላየ በክርስቶስ ኢየሱስ እግዚአብሔር ከኛ ጋር ሆኗል። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለማን ነው ተቃውሞ? ራሱ ክሱ ራሱ ለማን ነው የሚቀርበው? የሚከሰሰው እኮ ከሳሽ የሚከሰን ከባድ ክስ የሚሆነው ለእግዚአብሔር ቢያቀርብ ነው። አሁን ግን እንደሱ አይሆንም። ምን ይላል? 2 ነገር እዛች ጋር ላውራና ወደሚቀጥለው ሄደን እንጸልያለን። ትልቅ ስለሆነ ብዙ ስለሆነ ወገኖቼ ሆይ ምናልባት ብቸኝነት የሚሰማችሁ የምትወዷቸውን በማጣት ሊሆን ይችላል፣ በኑሮ ምክንያት ሊሆን ይችላል። የምትወዱትን ያጣችሁ ስሙኝ፣ እግዚአብሔር ካንተ ጋር ነው።
እግዚአብሔር ካንቺ ጋር ነው። አስቡ ይሄንን፣ አስቡ ይሄን። እግዚአብሔር ከኔ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ከኛ ጋር ነው። ከሁኔታ በላይ የሆነ ሁኔታን የሚለውጠው አልፋ ኦሜጋ የሆነው በልጁ ደም የገዛ የራሱ ያደረገ እግዚአብሔር ካንቺ ጋር ነው። እግዚአብሔር ከኔ ጋር ነው። ክብር ለጌታ ይሁን። ከዛ ቁጥር 33 እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር ነው መራጩ። ማን ይከሳል? ጉድ ለሱ ቢከስ እዛ። ምክንያቱም ፋይሉ ተዘግቷል። አንድ ጊዜ አንድ እዚህ ሽማግሌ ነበርና እኔ በጣም የምቀርበው የሆነ ዶክመንት አየ። እንትና ዲሲፕሊን ሆነ አሉና ዲሲፕሊኑን እንትና ጽፎት ነው ብሎ ጥያቄ ጠየቁ። ከዛ ለካ የተቆጠረው ያ ሰውዬ ነው፣ እናንተ ናችሁ የጻፋችሁት የተባለው ነው። እንዴ ሌላ አለ እንደኛ እኮ አልጻፍንም ሲል ጠያቂው ይደነግጣሉ። ጠያቂዎቹ ይደነግጣሉ። ከዛ ቤተ ክርስቲያን የራሷ አላት ስሉ አያቃለሁ እኮ የምህረት ቤት ከፖሊስ አነሰ ብዬ ነው ብሎ አለ። አሁን ቢከሰን የትኛውም ስጋ ቢሆን ሰይጣን ቢሆን ኃጢአት ምንም ቢከሰን እግዚአብሔር እንደሱ ነው የሚለው። እዚህ እሱ አይሰራም። ፋይሉ ዝግ ነው። ፋይሉ ምንድነው? ዝግ ነው። ትንሽ ፈገግ የሚያደርግ ነገር ልንገራችሁ። በገጠር ብዙ መንገድ ሄደና ሰውየው ራበው እና ዘመዶቹ ቤት ጎራ ስል ሰዎቹ የሉም፣ ሰው ቁጭ ብለዋል። እሱ አላስተዋለም። ከውጭ ስትገቡ የገጠር ይጨልማልና ከዛ ገንፎ ነበርና ትንሽ መታ አንድ ሁለት ገንፎዋን አረገና ዞር ስል ሰው ቁጭ ብለዋል። እሳት ጎን ሰው ቁጭ ብለዋል። የገጠር እንደሱ ስለሆነ ከተሜ ላይ ያስቃችሁ ይችላል። ከዛ ሰውየው አጭር ነገር ነው ማለት እንትን አይደለም። እሱ ሲያይ ደነገጠና አለው ስለው አይ እኛ አልፈናል፣ ዝም ብለህ ገንፎህን ብላ አለው። እኛ ከዚህ በላይ ነን። ሰይጣን ቢከስህ፣ ሁኔታ ቢከስህ፣ አንተ ከዚህ በላይ ነህ። በማ በክርስቶስ በደሙ በመስቀሉ ስራ። ስለዚህ ሁለት ነገር ያነሳና ይጨርሳል። ምን ብሎ? የሞተው ይልቁንም ከሙታን የተነሳው። የሚኮንን ማን ነው ካለ የሞተው ይልቁንም ከሙታን የተነሳው። ስለ አንተ የሞተው ከሞት የተነሳው፣ አንተም ከሱ ጋር ሞተ ከሱ ጋር ተነስተ። እንደሱ ነው መጽሐፍ ቅዱስ የሚያስተምረን። የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው። የት ያለው? ፋይሉን ዘጋው። እሱ ያለው በእግዚአብሔር ቀኝ ነው። የሄደው አንተን ይዞ ነው። የሄደው አንቺን ይዞ ነው። የተቀመጠው ስራችንን ሰርቶ ነው። ግን እኛ የምንሰራው ስራ የለም ማለት አይደለም። ከዛ እንደዚህ ይላል፣ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ይሄ መማለድ የሚለው እንደምናስበው እንደ ገብርኤል ማለት አይደለም፣ እንደ ሚካኤል ማለት አይደለም። ወክሎን ማለት ወክሎኛል በልስቲ ወክሎኛል ይበሉ ሲርሶም ወክሎን ኢየሱስ ወክሎን ወክሎ እንደሞተ ወክሎ ዛለ ወክሎ እንደሞተ ወክሎ ኃጢአትን እንደተሸከመ ወክሎ ሽዛለ። ወኪል አለኝ በላ ወኪል አለኝ ይበሏ። አለን ወኪል ማ የሞተው ከዛስ የተነሳው ወኪል እሱ ወክሎኛል። እሱ ስለኔ ይማልዳል ስል ወክሎኛል ማለት ይታይልኛል። የሚታይልኛል እሱ ይታይልሃል፣ ይታይልናል። ለቤተ ክርስቲያን የምስራቹ ነው።
የሚታይልን ጌታ አለ። ሁለተኛው እዚሁ ምዕራፍ 8 ውስጥ ስለ መንፈስ ቅዱስ ይናገራል። ስለኛ ይማልዳል ይላል። አደከምኳችሁ? ስሙኝ። ሂዱና እዚህ ምዕራፍ 8 ቁጥር 26 እናንብብ። ያኔ አትደክሙ። እንደዚህ ይላል ቁጥር 28 እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። የምስራች እህት ጸሎትን ሆረር ፊልም ያረገ ማን ነው? አባ አባ ብለን የምንጮህበት የልጁን መንፈስ በእኛ ላከ። እንደገና ደግሞ ይሄ መንፈስ ቅዱስ ሕያው መለኮት አምላክ የሆነው ስለ አንቺ፣ ስለ አንተ፣ ስለ እርሶ፣ ስለ እኔ ይማልድልናል። ኢየሱስ የሚማልድልን የሚታይልን በእግዚአብሔር ቀኝ ሆኖ፣ መንፈስ ቅዱስ የሚረዳ የሚያግዝ በውስጥ ሆኖ። የት ሆኖ? እኛ ሰጠን ለእንደዚህ አዲስ ኪዳን ገራሚ መጽሐፍ። በአዲስ ኪዳን እግዚአብሔር ያደረገው ብሉይ ኪዳን አይደለም እያልኳችሁ ሳይሆን እግዚአብሔር የሰራው ስራ። ወንድሜ እዚህ ጋር የሚለው በዛ ፈጽሞ የገባው ይታይልሃል። ደሙን ይዞ የገባው ይታይልሃል። ሊቀ ካህኔ ይታይልሃል። እዚህ እንዴት አሟላለሁ ለምንለው ደግሞ እዚህ ደግሞ መለኮት አስተማሪ፣ መለኮት አጋዥ፣ መለኮት መሪ፣ መለኮት ቀስቃሽ ደግሞ ባንቺ ውስጥ በእኔ ውስጥ አለ። ዋ ክብር ለእግዚአብሔር ይሁን። ወንድሞቼ መንፈስ ቅዱስን ያክል የሚያሳዝን እንደሌለ ልነግራችሁ ፈልጋለሁ ዛሬ። አምላክ ውስጥ እያለ የኔ ወንድም፣ አምላክ ውስጥሽ እያለ የኔ እህት፣ ጥሎሽ የማይሄድ ቢዚ የማይሆን ሌላ ስራ የሌለው ስራው አንቺ ራስሽ የሆንሽ፣ አንቺን ልሰራ፣ አንቺን ሊያዘጋጅ፣ አንቺን ልመራ፣ እኔን ልመራ፣ እኛን ልመራ አስተማሪ። በጣም ነው ማዝነው። ሁለት ነገር ያሳዝነኛል። አንደኛው ዛሬ እንትን ያለ ሰው ይመጣል። እንትን የሚል ሲባል ሰው ይሰለፋል። እንትን አስተማሪ ሲባል ይሰለፋል። እንትና እዚህ ግን የሚለው መንፈስ ቅዱስ አምላክ የሆነው አንቺ ውስጥ አለ፣ አንተ ውስጥ አለ። መከራ አለብህ? አዎ መንፈስም አለብህ። ከመከራ በላይ የሚያኖር መንፈስ አለብህ። ጸጋ አለብህ። አምላክ አለብህ። ሃሌሉያ ሃሌሉያ። ቢዚ ማይሆን በር ማይዘጋብህ። እኔ እንደዚህ ነው የምጸልየው። አንድ ሰው ይነሳ የሚባል ነገር አልወድም። የማልወደው አንድ ሰው የተባለው ኢየሱስ፣ አንድ ሰው የተባለው ሰው ጠፍቶ የተገኘው ኢየሱስ ስራችንን ጨርሶ በአብ ቀኝ ከፍ ከፍ ብሎ የተስፋውን ቃል ከአብ ተቀብሎ ያፈሰሰ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር አሁን እንድትነሳ የሚፈልገው ቤተ ክርስቲያን የምትባለው ነው። እነማ? እርሶ፣ እነማ? እኛ፣ እነማ? ሁላችን። አንተ መድኃኒት ነህ። መድኃኒት አለ ውስጥ። ካንተ የተነሳ ሳይሆን ከተሰራልህ ስራ የተነሳ፣ በውስጥ ካለው መንፈስ የተነሳ፣ በውስጥ ካለው ጸጋ የተነሳ። አንድ ሰው ትፈልጋላችሁ፣ ገና በር ዘግታችሁ ነው። አካል ቤተ ክርስቲያን ያመኑት ወንድሜ
ሁለቱን አማላጅ ሁለት የሚታይልን በአብ ፊት ኢየሱስ አሁን ውስጥ ሆኖ የሚያነቃቃ የሚያነሳሳ። ብዙ ሰዎች እንደዚህ ይላሉ፣ የሚያነቃቃ ነገር የለም አለ ይላል። ይኸው ንገሩ ለሰው አለ። ኤምኬሲ ለብቻ አላት ቤተ ክርስቲያን የሚባል። መጽሐፉ የሚለው ገብቶብናል። ኢየሱስን ከሙታን ያስነሳው። ሞትን የምትፈሩ ሁለት ነገር ፈርተ እንዴት እንሆናለን አለ አንዱ ሲናገርና ትንሽ እንዳስብ አረገ። ምን መኖርን ነገን እንዴት ሆናለሁ ብለህ ፈርተህ መሞትንም ፈርተህ እሺ ምን አለ? ኧረ ምንም አልሆነም። መኖርን ስለ ነገ ትፈራለህ፣ ሞተ መገላገልን ደግሞ ራሱ ሞትን ትፈራለህ። እዚህ ታች እኮ ስላለ ነው ማነሳላችሁ ወንድሞቼና እህቶቼ። እግዚአብሔር መንፈሱን ሰጥቶናል። እስቲ ጌታ መንፈሱን ሰጥቶኛል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ጥሎ አይሄድም፣ አያሰልፍህም። ተሰልፎ አይደለ? ተሰልፎ ትኬት ቆርጦ አይደለ? አራትም ሞኝ ባክህ። ኢየሱስ ክርስቶስ ከአብ ተቀብሎ የላከው መንፈስ እሱ በውስጥ ነው ያለው። ይረዳሃል፣ ያጽናናሃል፣ ይደግፈሃል፣ ይመራሃል፣ ይሸከመናል፣ አይጥለንም። ሳያደርስህ የት በተልእኮ ነው የመጣው። እዛ ደሙን ይዞ የገባው የሰራውን እዚህ ያሳየ እዛ ሳያደርስህ አይሄድም። ግን ስማዋ፣ ያሳዝናል ያልኳችሁ እሱ ነው። አንሰማሁም። ዛሬ ስንቴ ሰማችሁ? እስቲ ዛሬ ምራኝ ብላችሁ ታውቃላችሁ? ሁሉን ነው የምናውቀው እኛ፣ ሁሉን እናውቃለን አልኳችሁ። ልጆች ስታሳድጉ አይታችኋል አይደለ? የመጀመሪያ 10 ምናምን ድረስ ችግር የለም እና ትኩትኛ አድርጎ ልብሳችንን ይዛል። ትንሽ ፈገግ ሲሉ እኔ እኮ ትልቅ ነኝ፣ እኔ እኮ አሁን ትልቅ ነኝ አውቃለሁ። እግዚአብሔር እንደሱ አይባልም። በቃ እኛ አንችልም። ሁሌ ስለማንችል ነው መንፈስ ቅዱስ የመጣው። ጥሎ አይሄድም፣ በደረጃ ለቆ አይሄድም፣ ሌላ ደረጃ ፍለጋ አይሄድም። አንተን ሊያደርስ መጥቷል፣ እኔን ሊያደርስ መጥቷል። እሺ በጣም ከባዱ ከቁጥር 35 ጀምሮ ይሄ አሸናፊዎች በማሸነፍ የታወቁትን ያነሳል። ምንድናቸው እነሱ? 35 ጀምሮ ላንብብ። ጌታ ይባርካችሁ። ሂዱ እናንተ መጽሐፍ ቅዱስ የያዛችሁም ወደ እኔ ከኔ ጋር ኑዛ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ስደት ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ እናንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ሆነ። በዚህ ሁሉ ግን በወደደን። ክብር ለጌታ ይሁን። በወደደን ሲስ ተወድጃለሁ። ሁለተኛው መልስ ያገኘው የዚህ ፍቅር ነው። ስትቸገሩ ሰዎች እንደዚህ ይላሉ፣ በቃ እግዚአብሔር አይወድህ። ሰይጣን ነው፣ ሰዎች አይደለም። ሰይጣን ስጋ እግዚአብሔር አይወድህም ማለት ነው ይላሉ። መረጃ ይኸው መረጃ። ተወድጃለሁ። እስቲ ተወድጃለሁ በሉ። እስቲ በጌታ ተወድጃለሁ በሉ። እንደዚህ ካላላችሁ የሰይጣን ዱካክ አይለቃችሁ። ነዝናዛ ነው፣ ጥሏችሁ አይጠፋም። እውነትን ስትነግሩ ነው። እኔ ይብላኝ ላንተ ፍርድ ውስጥ ያለ እሳት ለተዘጋጀልህ እኔ ተወድጃለሁ። ማስረጃ መስቀሉ። ከዚህ የሚበልጥ ፍቅር ለማንም የለውም በተባለ ቁንጮ፣ የፍቅር ቁንጮ በሆነው በጌታ ተወድጃለሁ። ስለዚህ ምንድነው ብለን እንድናገረው? እነዚህ አይጎዱም ማለት አይደለም። አሁን እነዚህ የተነሱ ነገሮች አይጎዱም አይደለም። ስሜትን አይጎዱም ማለት አይደለም። መራብ፣ መከራ ውስጥ መግባት፣ ጭንቀት፣ ስደት፣ ረሃብ፣ ራቁትነት አይጎዳም ማለት አይደለም። አዋርድም ማለት አይደለም። ግን ቁጥር 36 ነው መድኃኒቱ። ቁጥር 37 ነው መድኃኒቱ። በዚህ ሁሉ
እስቲ በዚህ ሁሉ በሉ፣ በዚህ ሁሉ በሉ። ሃሌሉያ። እኔ ጸሎት እየጸለይኩ ሮብ ላይ ተናግሬ ያለው መሰለኝ። እግዚአብሔር ሆይ ሕዝብ ለምን ጭንቀት በዛ? የምናወራው የሚያስጨንቅ፣ የምናየው የሚያስጨንቅ፣ ጌታ ሆይ ምንድን ነው ስል ምን ይሆን ምን ላርገው? ጭንቀትን በእኔ ላይ ጣለው ብዬ ነግሬዋለሁ። ግን አይጥልም አለኝ ጌታ። አይጥልም፣ ሰው አይጥልም። ጭንቀትን በየት ላይ? የሚያስጨንቅህን እንድትጥል። በማን ላይ? በወደደ ላይ። በማ ላይ? ባፈቀረ ላይ። በማ ላይ? በተሸከመ ላይ። እንደ አንተንም ጭንቀት እንደ እኛን ተሸከመ አይደል? እኔን ተሸክሞኛል ብላችሁ አስባችሁ የኔን ችግር አይሸከምም ብላችሁ ብለን አለማሰብ ራሱ። ስለዚህ ምንድን ነው የሚለው? እነዚህ ከባዶች ናቸው፣ ግን በዚህ ሁሉ በወደደን በእርሱ በወደደን በጌታ አሸናፊዎች። እነዚህ አሸናፊዎች ናቸው። ዝቅ ብሎ የሚያነሳቸው አለ። ዝቅ ብሎ የሚያነሳቸው እንደዚህ የሚላለው ሞት ቢሆን ሕይወት ቢሆን መላእክት ቢሆን ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃይላት ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ምን ብያለሁ? ተረድቻለሁ። ስለ መረዳት ተናግሮ ነው የሚጨርሰው። አይክድም፣ ግን ሁለት ነገር ያነሳል። አንደኛው ተወደሃል የሚል ተወደናል። በእግዚአብሔር ፍቅር ነው አሸናፊ መሆን የምንችለው። ለምን እንደሆነ መጀመሪያ ላይ ነግሬያቸዋለሁ። የሰይጣን ስብከት ትልቁ እግዚአብሔር አይወድህም ነው። መከራ ብዙ ጊዜ የሚመጡብን መከራዎች የእግዚአብሔርን ፊት የእግዚአብሔርን መልክ ያጠፉብናል። እግዚአብሔርን ጨካኝ፣ እግዚአብሔርን የማይሰማ ያደርጋል። ኖ አይደለም፣ እግዚአብሔር ይሰማል። በምን አወቅ? ወዶኛል። ለዚህ ነው መጽሐፍ ቅዱስ ወዶናልና አዳነንም። ወዶናልና ምን አረገን? አዳነን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ሁለቱን ነገር እንድናስተካክል፣ አንደኛው እግዚአብሔር ጥሎሃል የሚለው እግዚአብሔር ትቶሃል ለሚለው እግዚአብሔር አይተወኝም፣ እግዚአብሔር ከኔ ጋር ነው። በምን? በዘላለም ኪዳን ደም ከኔ ጋር ሆነዋል። በኢየሱስ የመስቀል ሥራ ከኔ ጋር ሆነዋል። ሁለተኛ መረጃ ጠቅሶ መረጃ ይሄ ቢመጣ ይሄ ቢመጣ ይሄ ቢመጣ በሚለው እንዳውም አንዱን አነበብኩ። ምን ማለት ነው? ልዩ ፍጥረት ራሱ ከተገለጠው ቀርቶ ልዩም ነገር እንኳ ቢመጣ ከእግዚአብሔር ፍቅር ከተገለጠው ከእግዚአብሔር ፍቅር ሊለየን እንዳይችል ምን ብያለሁ? ተረድቻለሁ ይላል። ክብር ለጌታ ይሁን። ወገኖቼ ምንም ራቅ ያለ ታሪክ ቢሆን በምድረ በዳ እየተጓዘ ላለው እኛም ጉዞ ላይ ነንና አልደረስንምና አንድ ነገር ልንገራችሁ። ኢያሱና ካሌብ እንደዚህ አሉ። 10 እንበላለን አሉ። 10 ሁኔታን ብቻ አዩ። እንበላለን። 2 ደግሞ እንዲያዩ እንበላለን አሉ። ተመሳሳይ ጥላት፣ ያውም የቁጥር ብዛት የ10 ነው። 10 ሰሙና እስራኤል በቃ ወደ ኋላ። 2 ግን እንበላለን እንደ እንጀራ ይሆኑልናል ያሉት ግን አንድ ነገር ጠቀሱ። እግዚአብሔር ወዶናልና አሉ። እግዚአብሔር ምን ብሎናል? ክብር ለጌታ ይሁን። እየመጣ ያለ በምድር ላይ እየተሰራ ያለ እንደ ጸሎት አገልጋይ አንዳንዶቹ የጸሎት አርስቶቻችንን ስናይ ከባድ ናቸው። የኛ ችግሩ ብዙ ነው። ግን ወገኖቼ በሁለት ነገር ይጠቀልላል። አንደኛው እግዚአብሔር ከኛ ጋር ነው ይላል። እስቲ እግዚአብሔር ከኔ ጋር ነው። ሁለተኛው እንደዚህ ይላል፣ እግዚአብሔር ወዶናል ይላል። እነዚህ ምሰሶዎች ናቸው። ጉዞ ገና እንቀጥላለን። እስቲ ገና ቀጥላለሁ። አልደረስንም እኮ ገና እኮ እንቀጥላለን፣ ገና እንሄዳለን። ግን በጀት ተመድቦልናል። መንፈሱ ውስጣችን አለ፣ እግዚአብሔር ውስጣችን አለ።
እዛ ያደርሰናል። እንደዚህ ብዬ እነዚህን ነገሮች እናስብ። እግዚአብሔር ነገርን ሁሉ ለበጎ ይቀይረዋል። የሰለቻችሁ እግዚአብሔር ይቀይርሃል በሉት። ለበጎ ያረጋል በሉ። ሌላ እግዚአብሔር ከአንተ ጋር አይደለም የሚል ቢኖር፣ ስለ ደህንነታችን የሚናገር ቢኖር እግዚአብሔር ከኔ ጋር ነው፣ ኢየሱስ ከኔ ጋር ነው። መጨረሻ ላይ እግዚአብሔር ወዶኛል፣ ከእግዚአብሔር ፍቅር ሊለየኝ የሚችል የለም። ራሳችሁ ላይ አውጁ። ትንሽ አይናችሁን ጨፈና አድርጉ። እስቲ ጨፈና አድርጉ። ትንሽ አስቡ። እግዚአብሔር ወዶሃል። እግዚአብሔር ወዶኛል። ይሄን ዘምሩት። እግዚአብሔር ወዶኛል በሉ። ይሄን አዚሙ። ይሄን ስታዘሙ፣ ይሄን ስትዘምሩ ትነቃቃላችሁ። እግዚአብሔር ወዶኛል፣ እግዚአብሔር አይተወኝም። ለመከራ ንገሩ፣ ለጭንቀታችሁ ንገሩ፣ ለሚያስፈራራችሁ ንገሩ። እኛ ታዲያ ምን እናርግ? ቃሉን እንመን። ስለኛ የተነገረውን የእግዚአብሔርን ቃል እንመን። ማመን ብቻ ደግሞ አይደለም፣ እንመን፣ እናሰላስል፣ እንታዘዝ። ሁኔታን አንፍራ። ራሳችንን ለእግዚአብሔር እንስጥ። የመጨረሻ ጥሪ ያደርጋለሁ እንደዚህ ብዬ፣ ሰዎችን ከኃጢአት፣ ከሞት፣ ከሰይጣን አሸናፊ ከሆነው ከዚህ ዓለም ሊያድን የሚችለው ኢየሱስ ክርስቶስ ብቻ ነው። ምናልባት ዛሬ በኃጢአት ተሸንፋችሁ፣ በሰይጣን ተሸንፋችሁ፣ በስጋ ተሸንፋችሁ ኑሮዬ ሁሉ የሽንፈት ነው የምትሉ ብትኖሩ የምስራች፣ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ከሽንፈት ኢየሱስ ያድናል። ከሽንፈት ኢየሱስ ያድናል። ከሰይጣን ፉከራ፣ ከገጣጠሙን መከራዎች ሁሉ፣ ከጭንቀትም፣ ከዘላለም ሞት ኢየሱስ ያድናል። እንደዚህ አይነት ሰው ካለ እጆቻችሁን አውጡና እንጸልይላቸዋለን ዛሬ